ወይ ጉድ በስተርጅና እዚህ ጉድ ውስጥ ልግባ ምን አይነት ድርቅና ነው ቆይ ሰው ቤት ድርቅ ብሎ መቀመጥ ባክሽን ቤት እየፈለኩኝ ነው መተማመኛችን ገንዘብ ነው እሺ ምን ላድርግ እስከ መግደል ድረስ ደረስኩ እስኪ ጓደኞች ጋር ሞክር ምናልባት ታሜ የነበረ ጊዜ ነበረውን ብታስታውስ ትወደኝ ነበር ከተልኳት ቲና ቲና አንቺ ቲና ቱት አቤት ካሌ ከተልኳት ቲና ትተነፍሳለች እኮ ካሌ አለች ሆስፒታል እንሰዳት ቶሎ አዲስ አበባ ውስጥ ያውም ብዙዎች ለመኖር የሆነ ለኢንቨስትመንት ተመራጭ ባደረጓት ፒያሳ ላይ በ450 ሺህ ብር ቅድመ ክፍያ ጀምሮ መኖሪያ ቤት መግዛት እንደሚችሉ ያውቃሉ? ሜሪት ፕሮፐርቲ እጅግ ውብና ዘመናዊ ዲዛይን ያላቸውን ቤቶች ለእናንተ ለውድ ደንበኞቹ እስከ 30% ቅናሽ የተደረገባቸውን ውብይታን ከነፋሻማ አየር ጋር የያዙ ቤቶችን በ10% ቅድመ ክፍያ ይዞሎት ቀርበዋል። ማለትም ባለ 1 መኝታ በ450 ሺህ ብር፣ ባለ 2 መኝታ በ850 ሺህ ብር፣ ባለ 3 መኝታ 1 ሚሊዮን ብር ቅድመ ክፍያ በመክፈል ለፈለጉት የወለል አማራጭ እጅግ ዘመናዊና ምቾት የተላበሱ ቤቶችን የግሎ ማድረግ ይችላሉ። ያስተውሉ፣ ያሉን ቤቶች ውስን ስለሆኑ በድርጅቱ ስልክ በ0904 90 28 28 ላይ ፈጥነው ይደውሉ። ሜሪት ፕሮፐርቲ የቤት ህልሞን ከኛ ጋር ያድርጉ። ካሌብ እሺ ምንድነው የሚሻለው ምን ብናደርግ ነው የሚሻለው ስለዚህ መታገስ አቅቶ ልገላት የነበረው በኔል ታሳብብ ነው ወይ ጉድ በስተርጅና እዚህ ጉድ ውስጥ ልግባ አባዬ ቆይ ካሌብ እንዴት እንደዚህ ያደርጋል እጁ ላይ ብትሞትበት ሞተች ይባላል ምን አባዬ ሞት አያንሳትም ብለህ ነው ከልብ ነው ግን መግደልን ትደግፋለህ ሞትን የምደግፍ በሆነ ኖሮ ግንባሩን በየ መደፋት ነው ነበርኩ በዚህ ዘመን እንደዚህ ይደረጋል እንዴ በንግግር መተማመን ይያል ማን ነው በንግግር የምታሳምነው ያንተን ቲና እባክህን ተው ይኸውልህ አባዬ እሱ ተረጋግቶ ቢያናግራት የምትሰማው ይመስለኛል ደረቅ የሆነች ልጅ የገዛ ቤትን ስላልወሰደች እኮ ነው የታመመችው ግን እኮ ብትሞት ታሳዝናለች እሷ ብትሞት የሚያሳዝነው እስር ቤት የሚገባው ልጅ ነው እንዴ ሟቿ እያለች እሷ ማረፈች ከዚህ ኑሮ ይሻላታል ግን የሚያሳዝነው እስር ቤት የሚገባው ልጅ ነው እቺ ጦሰኛ የሆነች ልጅ እኔ ግን እንደዛ አይመስለኝም ነበር አባዬ እንዴት ነው የሚመስለው ልጅ እኮ ነው ያው አንድ ልጅ ምን ትቀልዳለህ አንተ አሁን ማለት እንዴ ታዲያ ወዴት ልሄድልሽ በነካጁ እንዳይጨርስ ብዬ ነው የምፈራው ይመስልሻል በትፈራም ይሻላል አይመስልም አይመስለኝም እኔ እኮ ወንድ ነኝ እሷን ስላነቃት እኔ ዝም ብዬ የምታነቅለት ይመስልሻል ምን አይነት ድርቅና ነው ቆይ ሰው ቤት ድርቅ ብሎ መቀመጥ ባክሽን ቤት እየፈለኩኝ ነው አንተ ግን የሆነ ቤት እየፈለክ ነው አዎ እየፈለኩ ነው ይሻላል ከዚህ በላይ የማትፈልግበት ቦታ መቆየት የለብህም ኤደን ካለሽ ግን አልወጣም አባዬ ሺቢል ማድረግ ያለበት እናንተን ትቶ ሌላ ቤት መኖር ነው ምክንያቱም ተሰብስባችሁ ችግር መፍጠራችሁ አይቀርም እና እሱን ቆይ ምን ይነካዋል ካንዳችሁ የተሰነዘረ ችግር እሱ እንዳያገኘው ደግሞ አንዳችሁ የምትፈጥሩት ችግር ሁሉም እሱ ላይ ነው የሚከመረው አሁን ነው እንጂ ያማረረኝ የመጣው ታውቂያለሽ እኔ ከሱ ጋር ችግር የለብኝም ይኸውልህ የታመመው የተሰቃየው ዊልቸር ላይ የነበረው እሱ ነው እሺ ቻረመኔ ደግ እንደሆንክ እንዳታስብ አንተም ያው ነህ ጀመረሽ እንግዲህ እንዴት ነሽ ቲና ተሻለሽ አሁን ደህና ነኝ ተሽሎኛል ልጅ ገሎኝ ነበር ቲና የሰው እጅ ላይ ለምን ሰበብ ትሆኛለሽ እባክሽ እንደዚህ አታድርጊ እኔ ምን አደረኩ ልጅ እኮ ነው ገሎኝ ነበር እኮ ልጅንም ቢሆን ሰበብ ውስጥ አታስገቢ በሰላም መለያየቱ ይሻላል እሺ ስነሳ ያዞረኝ ነው
ሲሻለኝ እወጣለሁ ቤት ፈልጌ። ለምን እስካሁን አልፈለግሽም? እሱ ነው ሰክሮ አፈቅርሻለሁ ያላንቺ አልኖርም ያለኝ። አይልሽም ብሎኛል። አይልሽም ቢልሽም ደግሞ በስካር ነው። ባይሰክር ደግሞ ውጭልኝ ነበር የሚልሽ። ስካር ነው ልብ የሚያስወራ። አንቺ እናቴ መቼም አታረኝ አረም። እንዴት ነሽ አንቺ? ወይ የት ሄድሽ? አላህ ሞተሽ ነበር እኮ። ሳልገድልም አልሞት። ይኸውልሽ መጠንቀቅ ይኖርብሻል። አሁንማ ከአባትየው ነው የምጀምረው። ምን ልታረጊ? የማደርገውን አሳይሃለሁ። አትነግሪኝም? የተናገርኳቸው ነገሮች ተሳክተው ያውቁ። ይሄንንም አንተ ሰሎንክ ነው የምነግርህ። ቆይ ሁሉንም ለምን ከሱ ትጀምሪያለሽ? ልጁ ምን አለው? ዋናው እኮ ሰውየው ጋር ነው። ታዲያ መጀመሪያ ሰውየውን አታገቢም ነበር? ካሌብ ተማሪ እያለ ነበር ሚስቱ የሞተችው። ከዛን ጊዜ በኋላ ይሄው አላገባም። ከሰውየው ማንነት አንፃር አሁንም አቀንድ ያለው ሰይጣን የሆነን እየመሰለኝ ነው። ዋካት መጻደቅ። አሁንም አመን መጻደቅ ያለኝ አንድ አይነት ሆነን እኮ። አባይ ደግሞ ይሄንን ቦታ እንዴት አወቀው? አይ እንዳጋጣሚ እኮ ሳልፍ ነው። ምን ነው? ቤት አገኘ? እየፈለኩ ነው። ጠንክረህ ፈልግ። እሺ አባዬ፣ ግን የዚህን ያህል ምን ነው? ቤቴ ውስጥ ብቻዬን ነው መሆን የምፈልገው። አይ አባዬ፣ ምናልባት ታሜ የነበረ ጊዜ ነበረውን ብታስታውስ ትወደኝ ነበር። እርግጠኛ ነህ? አዎ። ምን ነው? እኔ ግን ማስታወስ አልፈልግም። ለምን? አንዳንዴ ያልሰሙት አይቆጭም አይደል የሚባለው? አሁንም የደረሰብኝን ካላስታወስኩ አይቆጨኝም። ምንም አልሆንክም፣ ምንም አላረግንህም እኮ። አሁን ይሄን ማለቱ ምን አመጣው? አባዬ ማለት ተወዳኝ። ምናልባት ማስታወስ ሲችል አመሰግናለሁ። እሱን እኮ ነው የምልህ። ቤት ሻይ ጋብዘኝ ባመሰግን መከባበራችን ይጨምራል። እሺ ዳን፣ መጽሐፍ ከያዝክ ሁን፣ ካልያዝክ ግን ወክ ማድረግ ይሻላል። እሺ አባዬ። ሰላም። ካፌ ገብተን ማውራት እንችላለን? ይቅርታ። አያስፈልግም። እዚህ ወሩ ምን ነው አትተማመንብኝም እንዴ? መተማመኛችን ገንዘብ ነው። እሺ ቀብድ ስንት ልክፈል? ቀብድ የሚባል ነገር የለም። እንዴ ታዲያ እንዴት ነው የምንተማመነው? እኔ ችግሩ ሲገባ አምኜሽ አይደል? አዎ ግን በቃ ደግመሽ እንዳትዪ። ኖ ምን ነካህ? እሺ አካውንት ንገረኝ። 450 ሺህ። እንዴ አልበዛም? እንደውም ያንሰኛል። እያየን እንጨምራለን። እሺ ንገረኝ አካውንት። አይ በካሽ ታመጪልኛለሽ። ብልክልህ ችግር አለ? ስራ የለኝ ተይልኝ። ስንገናኝ ይዘሽልኝ። እሺ በቃ በሰበቡ መኝታ ይኖርሽው አይደል? ሰላም መመኝ እኮ እኔ ብትሞቺ ምን አገባኝ? ያገባሃል ብዬ ሳይሆን ስነሳ ስለሚያዞረኝ ነው። ትሰሚኛለሽ? አሁንም ቢሆን የሞች ትነሻለሽ እንጂ ከዚህ ቤት እስካልወጣሽ ድረስ አንቄ ነው ማስጨነቅሽ። ለምን እንደዚህ ክፉ ትሆናለህ? እንዲም ደጎኛ አላውቅም። በቃ አስጠልተሽኛል። ጠልቼሻለሁ። አውቃለሁ። ያችን ልጅ ወዳሃታል። በጣም ደስ አትል? መልኳ ብትይ፣ ስርዓቷ፣ ሁሉ ነገሩ። ዱርዬ ባትሆንማ ኑሮ እኔ እያለሁ ባለትዳር እንደሆነ እያወቀች እዚህ ቤት ዘውግ ብላ አትመጣም ነበር። ሁሉንም ነገር ነግሬያታለሁ። ከቤት ላስወጣት ነበር አልካት? አላልኳትም። እንደምትማግጭብኝ ግን ነግሬያታለሁ። ከማን ጋር? እሱን ማወቅ አለብኝ? አይ እኔ እንዲህ አላደረኩ። ጉዲ ሲያወጣ ከዚህ ቤት ብትወጪ ጥሩ ነው።
ቆይ ሰውዬ ግን የሚያውቀው ነገር አለ እንዴ? የት ሄደሽ ነበር? ነች ጠዋት የትም ስመጣ እኮ አልነበርሽ። መታጠቢያ ቤት የሚሆነው አላ ቲና እኔንም እየዋሸሽ ነው? ያለማመን መብት ነው ግን እኔ የትም አልሄድኩም። ይሻላል እንዴ ዳኒ የትም አልሄድኩም እያልኩ አይደል እንዴ? እሺ ስልኩ እየሰራ አይደል? ወይኔ ልሞክርላት እንዴ? ትሁት ምን ለውጥ ይኖራል? ቢሮ ከሆነ ብዬ ነው። ቢሮ ወጥቷል አሉኝ እኮ። እስኪ ጓደኞች ጋር ሞክር። እኔ እኮ ግራ የገባኝ የትኞቹ ጓደኞቹ ጋር እንደምን እኮ። እና ምን ይሻላል? አላውቅም። ትንሽ ቆይቼው ይወጣል። እንደምን ዋላችሁ? እንዴ አባዬ ምን ሆናችሁ ነው? አስጨነቅን እኮ። ለምን ትጨነቃላችሁ? እንዴ እንደዚህ እኮ አምሽታ አታውቅም። አዎ አምሽቼ አላውቅም ነበር። ከዚህ በኋላ ግን አመሻለሁ። ለምን? ቤቱ ስላስጠላኝ። አባዬ እስክትወጡልኝ ድረስ ሁሌም አምሽቼ ነው የምመጣው። አባዬ እባክህን ተው እኮ። ምኑን ልተው? በእነሱ ተከብቤ መቀመጥ አስጠልቶኛል አልኩህ እኮ። እሺ ምን ላድርግ? እስከ መግደል ድረስ ደረስኩ እኮ። በቃ አባዬ እራት በልተተኛ፣ ደክሞ ነው የመጣው። በልቻለሁ ትሁቴ። በሉ ደህና ደሩ። እሺ ወይኔ ካሌብ እንደዚህ አይነት ጭንቀት ውስጥ ልግባ? ትንሽ ጠጥቷል መሰለኝ። ስለዚህ ነገ ታናግረዋለህ። ስንት ዓመት የተወውን ማምሸት። ትንሽ ጊዜ እንስጠው። መድኃኒት ነገ ነው የምትጨርሺው አይደል? አዎ። ስለዚህ ነገውን ፍቹ ማድረግ አለብን ማለት ነው። ከተሻለኝ ቲና አባዬ ቤቱ እስኪያስጠላው ድረስ ሁሉ ነገር ሰልችቶታል። እኔ ምን አልኩ? ነገሮች ልክ ባልሆኑ መንገድ እየሄዱ ነው። አባዬ በፖሊስ ጠራርጎ ሊያስወጣን ይችላል። አትርሳው እንጂ ሚስትህ እኮ ነኝ። ሚስትነትሽ ለእኔ እንጂ ለአባዬ አይደለም። ቤቱ ደግሞ የሱ ነው እኮ። ሜዳ ላይ ውደቅ የሚል ህግ አለ እንዴ? እና ህጉ የሰው ቤት ውስጥ ግግም ብለሽ ተቀመጪ ይላል። ቆይ አታስቢም እንዴ? መሀይም ነሽ። አትስደበኝ ካሌብ። እየሰደብኩሽ አይደለም እየነገርኩሽ ነው። እሺ አጨቅጭቀኝ። ከቻልክ ደግሞ ጁስ ስራልኝ። ትሁት ደግሞ ቡና ታፍላልኝ። እሺ አባዬ ምን ያርግልሽ? እኔ ጁስ ልፍጭልሽ? ትሁት ምን ታደርግልሽ? እየቀለድኩ አይደለም። እየቀለድሽ አይደለም? እንዳንቺ በምድር ላይ ቀለደ ሰው የለም። ቀልደኝ። አሁን መጀመር እንችላለን አይደል? አዎ፣ ግን በምሮ መንቀሳቀስ። በሹፌር። ስንት ሰዓት ነው የሚገባው? አሁን ጥሩ ጊዜ ነው፣ ማምሸት ጀምሯል። እስከ ስንት ሰዓት? እስከ 4 ሰዓት። 4 ሰዓት እኮ ገና ነው፣ መሻ ይባል። እና ምን ልናደርግ ነው? ይሁን፣ ችግር የለውም። ፎቶን አሳይ። በጣም ጥሩ። ይሄን ነገር እኔ ረዳቴና አንቺ ብቻ ነው የምናውቀው። ጥሩ። ለእናትሽ ልጅ እንኳን ትንፍሽ እንዳትይ እሺ? ከተናገርሽ ምናልባት ብታሰር እንኳን እኔ ሰዎች ያጠፉሻል። እሺ አልኩህ እኮ። ግን ስም ማን ነው? ከተማመንን ስም ይልፍሽ። ሴትዮ ደግሞ ታማለች መሰለኝ። ታምም ያለው ብላሽ ነው?
አይ በዚህ ሰዓት እንቅልፍ ወስዷታል ብዬ ነው። ቲያት እባክሽ። አንቺ አሁንም ተኝተሻል እንዴ? አንቺን እኮ ነው። እንዴ ምን ነው ችግር አለ? አይ ዝም ብዬ ነው። እኔ እንውጣ አንረብሻት። ያማን እንዴ ሲያቀብጠኝ ወክላ አድርግ ብዬ ወጥቼ ራሴን አዞረኝ። ኧረ እባክሽ ማንን እየሸወድሽ ነው? እባክህ ማንንም አልሸወድኩም። ቆይ ትራሱን እንዴት አድርገሽ ነው የወጣሽው? ትወስድናለች ብሎ እንዳትነግረው ነው መውጣቴን እንዳታውቅ። ታዲያ ቆይ እንዴት ብቻሽን ወጣሽ? አንተ አልነበርክማ። አሁን ና እንሂድ። ከኔ ጋር ግን ብንነጋገር ጥሩ ነው። ምኑን? ሁሉንም ነገር። አሁን ምንም ነገር የለም። እባክህ ወደ ቤት እንሂድ። ኖ አላየችኝም አይደል? እባክሽ እዚህ እንዳለሽ ነው ያሰበችው። ለነዛ አይደል እንዴ ሳስተካክል የወጣሁት? ብትቀሰቅስሽ እኮ ታቅብሽ ነበር። ግን አላወቀችብኝም። እኔ ግን አውቄብሻለሁ። ሲጀመር ሌላም ነገር ቢሆን አቀብሻለሁ። ምንም ነገር የለም አልኩህ እኮ። ሌላ ሰው እያገኘሽ ነው እንዴ? አልገባኝም። ስልክሽ ላይ ሌላ ቁጥር አይቻለሁ። አንተ ለምን ስልኬን ትነካካለህ? ቆይ እኔን የምትደብቂኝ ነገር አለ? የለም ግን ለምን የሰው ስልክ ትነካካለህ? በአግባቡ ለምን አትጠይቀኝም? በየግል መጓዝ ጀመርን። ስለዚህ እኔ ምንም ነገር አላወራም። እንዲህማ አታደርግም። ለምን? እኔስ ምን ያግደኛል? እኔ ምንም አልደበቅኩም። ይኸውልሽ ምንም ነገር ከኔ አይደበቅም። እሺ እንዴ ለማን ነው? ለሽማ አዘንሽላት? እኔ እኮ ሰው ነኝ። ስለዚህ አዝነሽላታል ማለት ነው? አዎ ተኝታ ነው ያለችው። በዛ ላይ ደግሞ መድኃኒት ወስዳለች። አይ አንቺ እንደዚህ እንደምትወጃት አላውቅም ነበር። አይ ወልጃ ሳይሆን እዚህ ሞታ ከምትጠየቅ ብዬ ነው። የሰው ጥሩ የለውም እያልሽኝ ነው? የሰው ጥሩ ማለት ያው እኔ፣ አባዬ፣ ካሌብ። ግን በጣም ራስሽን እያካበድሽ አይመስልሽም? አልመሰለኝም። ዋሻው እንዴ? እስኪ አስበው እናንተ መታገስ ያውም ወንድምና እህት እንዳልሆናችሁ እየታወቀ። ለምግቡ እናመሰግናለን፣ ግን መጀመሪያ በጉራ ጠገብሽ። በያውን አርግልኝ። ምንድነው? ምንም። እና ለምን ታፈጥብኛለህ? ምን እንደደበቅሽ ለማወቅ። ምንም አልደበቅኩም። ደብቀሻል። የሆነ ነገር ደብቄያለሁ፣ ግን ሰሞኑን እነግርሃለሁ። ስለምን ጉዳይ ነው? ሳላስበው ከከባድ ነገር ጋር ነው የተጋጨሁት። ማለት? ነገሩን ብነግርህ ለህይወት ያደጋለሁ። የምን አደጋ? እኔም አንተም ችግር ውስጥ እንዳንገባ ለትንሽ ጊዜ ተወው። ለዛሬ እንተዋለን። ባይሆን ትንሽ ጨረፍታ ንገሪኝ። እኔ አልችልም። እናስብበታለን። እና ደግሞ ትሁት ነሽ ምግቡን የላከችልሽ። ያው መድኃኒት እንደምትወስጂ ስላወቀች አዝናልሻለች። ልትመርዘኝ እንዳይሆን ያመጣችሁ። መመረዙ ላይ እንኳን አንቺ ትሻለሽ። ዳኒ ረሳሹ እንደ ገለሽኝ ነበር እኮ። አመሰግናለሁ። እሺ ለምን? ምግብ ስላመጣሽልኝ። ምንም አይደል። እስካሁን ለጠፋሽ ነገር ይቅርታሽ ትሁት። አሞሽላ እረፍት አድርጌበታለሁ። ብዙ አታወሪበት ለማለት ነው። እሺ ደግሞ ይቅርታ በተግባር ሲደገፍ የተሻለ ይሆናል።
ምነው ችግር አለ ይፍቅ የኔ ፍቅር ማንን የኔ ፍቅር ያልሽው አንተ ነው አባቴ ይልቅ ቀሉን ተይና ከዚህ ክፍል ውጪ እያዞረኝ እኮ ነው እኔም ባንቺ ጉዳይ እያዞረኝ ነው አመመህ እንዴ የኔ ፍቅር ቲና እባክሽን ውጪልኝ እያልኩሽ ነው የኔ ፍቅር ነይ ውጪ ካሌብ ራስ ላቅርባ አይ ቆያለሁ ግን እኮ መሽቷል አዎ ቱት ከአባዬ ጋር በላለሁ ብዬ ነው ደወልክለት እንዴ ስደውልለትም እኮ ሆን ብሎ ስልክ ያነሳ መሽቷል እንደምትለው ስለሚያውቅ እኮ ነው ምን ላድርግ ቱት ሰውየውን እኮ በቤቱ ላኖር አልቻልኩም ካሌብ እንዲህ እያልክ ራስን አትውቀስ ልወቀስ እንጂ በሰላም ቤት ውስጥ የሚኖረውን ሰውዬ እኮ የማንንም ዱርዬ አምጥቼ እንዳይኖር አደረኩት በዚህ በክፉ ዘመንም እኮ እንዲህ ማምሸት ጥሩ አልነበረም ያለበት ድረስ እጅ እንኳን እንዳልፈልገው ሆን ብሎ ስልክ ያነሳ አዎ ትንሽ ተናዶብሃል አንተ ግን በቻልከው መጠን የነሱ ነገር ለማስተካከል ሞክር እሺ ቱት አዲስ አበባ ውስጥ ያውም ብዙዎች ለመኖር የሆነ ለኢንቨስትመንት ተመራጭ ባደረጓት ፒያሳ ላይ በ450 ሺህ ብር ቅድመ ክፍያ ጀምሮ መኖሪያ ቤት መግዛት እንደሚችሉ ያውቃሉ? ሜሪት ፕሮፐርቲ እጅግ ውብና ዘመናዊ ዲዛይን ያላቸውን ቤቶች ለእናንተ ለውድ ደንበኞቹ እስከ 30% ቅናሽ የተደረገባቸውን ውብይታን ከነፋሻማ አየር ጋር የያዙ ቤቶችን በ10% ቅድመ ክፍያ ይዞሎት ቀርበዋል። ማለትም ባለ 1 መኝታ በ450 ሺህ ብር፣ ባለ 2 መኝታ በ850 ሺህ ብር፣ ባለ 3 መኝታ 1 ሚሊዮን ብር ቅድመ ክፍያ በመክፈል ለፈለጉት የወለል አማራጭ እጅግ ዘመናዊና ምቾት የተላበሱ ቤቶችን የግሎ ማድረግ ይችላሉ። ያስተውሉ፣ ያሉን ቤቶች ውስን ስለሆኑ በድርጅቱ ስልክ በ0904 90 2828 ላይ ፈጥነው ይደውሉ። ሜሪት ፕሮፐርቲ የቤት ህልሞን ከኛ ጋር ያድርጉ።